የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች ሰላማችሁ ብዝት ይበል እያልኩኝ በዛሬ ቪዲዮአችን ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ምንድነው? ይህንን ስትራቴጂ መቼ ነው የምንጠቀመው? ይህንን ስትራቴጂ መጠቀም መቻላችን የሚያመጣልን ጥቅም ምን እንደሆነ በሚገባ እናያለን። እንደሚታወቀው በሀገራችን ኢትዮጵያ የካፒታል ገበያ መመስረት መቻል በርካታ ጥቅሞችን ይሰጠናል። ከነዚህ በርካታ የሚባሉ ጥቅሞች መካከል አንዱና ትልቁ በጉልህ ልናቀው የሚገባው የኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ነው። የኢንቨስትመንት ፖርትፎሊዮ ዳይቨርሲፋይ ማድረግ መቻል ራሳችንን ካልተጠና ካልኩሌት ካልተደረገ አንሲስተማቲክ ሪስክ ፕሮቴክት እንድናደርግ ያስችለናል። ይህንን ለማድረግ ደግሞ የካፒታል ገበያ መኖር በእጅጉ የአንበሳውን ድርሻ ይወስዳል። ስለዚህ የካፒታል ገበያ መኖሩን እንደ ትልቅ አጋጣሚ ወስደን ሁላችንም የኢንቨስትመንት ፖርትፎሊዮአችንን በሚገባ ዳይቨርሲፋይ ማድረግና አንካልኩሌትድ የሆነ አንሲስተማቲክ የሆነ ሪስክን ሚኒማይዝ ማድረግ የግድ አስፈላጊ ነው። አክቹሊ በሁለት መልኩ ኢንቨስትመንት ፖርትፎሊዮአችንን ዳይቨርሲፋይ ማድረግ እንችላለን። አንደኛው መንገድ ዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ሲሆን፣ ሁለተኛው መንገድ ደግሞ ኢንዳይሬክት ነው። ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ነው። እያንዳንዳቸውን በሚገባ እናያለን። አንደኛውና የመጀመሪያው ዳይሬክት የምንለው በቀጥታ አንድን ኢንቨስትመንት አንድ ተቋም ላይ ብቻ ኢንቨስት ከማድረግ ይልቅ ሁለት ሶስት ተቋማት ላይ ኢንቨስት ማድረግ መቻል፣ ወይም ደግሞ አንድ ሴክተር ላይ ብቻ ኢንቨስት ከማድረግ ይልቅ ሁለት ሶስት አይነት ሴክተሮች ላይ ኢንቨስት ማድረግ መቻል እና በዛ መልኩ ሊያጋጥም የሚችል ያልተሰላን ሪስክ የመቀነስ ሂደት ዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ይባላል። ለምሳሌ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ 5 ተቋማት ሊስት ተደርገው የድርሻ ሰነዶቻቸው እየተገበያዩ ያለበት ሁኔታ አለ። አክሲዮኖቻቸው እየተገዙና እየተሸጡ ያሉበት ሁኔታ አለ። ሌትስ አንድ ሰው የ100 ሺህ ብር ኢንቨስት ማድረግ ቢፈልግ በኢትዮጵያ የሰነደ መዋዕለ ንዋይ ገበያ አንደኛው ኮንሲደር ሊያደርገው የሚገባ ነገር ይህንን 100 ሺህ ብር ማን ተቋም ላይ ኢንቨስት አደርገዋለሁ ከማለቱ ጎን ለጎን በምን መልኩ ዳይቨርሲፋይ ማድረግ አለብኝ፣ አንድ ተቋም ላይ ብቻ ኢንቨስት ከማድረግ ይልቅ ከማን ተቋም ላይ ኢንቨስት በማድረግ ሊያጋጥም ከሚችል ያልተሰላ ካልኩሌት ያልሆነ ሪስክ ራሴን እከላከላለሁ ብሎ ማሰብ መቻል አለበት። ይህንን 100 ሺህ ብር ለምሳሌ ሁለት ተቋም ላይ ኢንቨስት ሊያደርገው ይችላል። ለምሳሌ አዋሽ ባንክና ገዳ ባንክ ላይ ሊያደርገው ይችላል። ገዳ ባንክ ላይና ወጋገን ባንክ ላይ ሊያደርገው ይችላል። ኦር ኢቭን ሁለት ኢንዱስትሪም ላይ ሊያደርገው ይችላል። ያ ማለት ግማሹን ከባንክ ለምሳሌ ከአዋሽ ባንክ፣ ከአባይ ባንክ፣ ከወጋገን ባንክ ወይም ደግሞ ከገዳ ባንክ ዜን ሌላውን ፓርት ደግሞ ምናልባትም ከቴሌ ሊያደርገው ይችልና ኢቭን ዳይቨርሲፊኬሽኑ አክሮስ ሴክተርም ጭምር እንዲሆን ያደርጋል። በዚህም ሊያጋጥም የሚችልን እንዳልኩት ያልተሰላ ሪስክን አንሲስተማቲክ የሆነ ሪስክን መቀነስ የሚችልበትን እድል ይፈጥራል ማለት ነው። ይህ አንዱና ትልቁ ነው። ነገር ግን እዚህ ላይ የሚነሳው ትልቁ ነጥብ በሳይንስም ጭምር የሚደገፈው ኢንቨስትመንት ፖርትፎሊዮአችንን ዳይቨርሲፋይ ለማድረግ ሲባል በተበጣጠሰ መልኩ ዳይቨርሲፋይ ማድረግ አይመከርም። ለምሳሌ ሁለት ባንክ ላይ ኢንቨስት ከማድረግ ይልቅ 4-5 ባንክ ላይ ወይም ደግሞ 4-5 ተቋም ላይ ኢንቨስት ማድረግ የበለጠ ዳይቨርሲፋይ እንድናደርግ ያግዘናል። አትዘሴም ግን ብጥቅጥቅ አድርገን ወይም ደግሞ ቁንጣ አድርገን ኢንቨስት ባደረግነው ቁጥር የምናገኘው በነፊትም ምናልባትም እዚህ ግባ የሚባል የማይሆንበት እድል ይፈጠራል እና የዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ላይ ስንሰማራ ኮንሲደር ማድረግ መቻል አለብን። ለምሳሌ 100 ሺህ ብር እንደው ከሁለት ከበዛ ከሶስት ብናደርገው እንጂ እንደው ሁሉም ሊስት የተደረጉ ተቋማት ላይ ኢንቨስት ለማድረግ ማሰብና በዛ መልኩ የኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽናችንን ለማብዛት መሞከር እንዳልኩት አንደኛው ተቋም ላይ የረባ ኢንቨስትመንት ሳይኖረን ይቀርና ሁሉም ተቋም ላይ ኢንቨስት አድርጌያለሁ ማለት ብቻ ትርፍ ሊሆን የሚችልበት ኢንቫይሮንመንት አለ። ስለዚህ ዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽንን ስንጠቀም ዳይቨርሲፋይ ለማድረግ ብቻ ሳይሆን ተጠቃሚም ለመሆን ጭምር ማሰብ ያስፈልጋል። እንዳልኩት 100 ሺህ ብርን
ከአራት ተቋም 25 ሺህ ብር ኢንቨስት ከማድረግ ይልቅ ምናልባትም 50 ሺህ ብር ከሁለት ተቋም ላይ ኢንቨስት ብናደርገው በተጠና መልኩ ማለት ነው የበለጠ በዳይቨርሲፊኬሽናችንም ተጠቃሚ ልንሆን የምንችልበትን እድል መፍጠር ይቻላል። ይህም ስለሆነ ብዙዎቻችን ዳይቨርሲፋይ ማድረግን ብቻ ተቀዳሚ ዓላማ ማድረግ የለብንም። በዛ ሂሳብ ምናልባትም ኢንቨስትመንታችን ቁጥንቁጥ ከሚሆንና የረባ ጥቅም የማያመጣ ዳይቨርሲፊኬሽን ከሚሆን ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን የሚባለውን አማራጭ መጠቀም ሌላኛው እጅግ የሚመከር ጉዳይ ነው። ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ማለት ሁለት ተቋም ላይ ወይም ደግሞ ሶስት ተቋም ላይ ያለንን ኢንቨስትመንት ዳይቨርሲፋይ ከማድረግ ጎን ለጎን በአማራጭ የትኛው ተቋም የበለጠ ሪስኬን ዳይቨርሲፋይ ሊያደርግልኝ ይችላል ወይም ደግሞ ኢንቨስትመንት ፖርትፎሊዮን ዳይቨርሲፋይ ሊያደርግ የሚችለው ካሉ ተቋማት መካከል የቱ ነው ብለን ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽንን ኮንሲደር ማድረግ ይኖርብናል። ለምሳሌ እንዳልኩት በኢትዮጵያ የሰነደ መዋዕለ ንዋይ ገበያ ላይ 5 ተቋማት አሁን ላይ ሊስት ተደርገዋል። ፎርሹር 5ቱ ተቋማት ተመሳሳይ የሆነ ኢንቨስትመንት የላቸውም። ትልቅ ኢንቨስትመንት ሰፋ ያለ ኢንቨስትመንት ያለው ተቋም ላይ ኢኒሻሊ ኢንቨስት ብታደርጉ እናንተ ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ፕሪንሲፕልን እንድትጠቀሙ እድልን ይሰጣችኋል። ይህንን በተግባር የአዋሽ ባንክን በመጠቀም በሚገባ እናያለን። ዋቴቨር ግን ሊያጋጥም የሚችልን ያልተሰላ ሪስክ ከምንቀንስባቸው መንገዶች መካከል አንዱና የመጀመሪያው ኢንቨስትመንት ፖርትፎሊዮን ዳይቨርሲፋይ ማድረግ መሆኑን መረዳት፣ ኢንቨስትመንት ፖርትፎሊዮአችንን ደግሞ በሁለት መልኩ ዳይቨርሲፋይ እንደምናደርግ ማወቅ በእጅጉ ጠቃሚ ነው። ኢንዳይሬክት በሆነ መልኩ እንዴት አድርገን ኢንቨስትመንት ፖርትፎሊዮአችንን ዳይቨርሲፋይ እናደርጋለን? ኢንዳይሬክት በሆነው መልኩ ኢንቨስትመንት ፖርትፎሊዮን ዳይቨርሲፋይ ማድረግ መቻል ለምንድን ነው የሚጠቅመን? እንዳልኩት ቁጥ ከሆነ ዳይቨርሲፊኬሽን ራሳችንን በማውጣት ተጠቃሚ መሆን የምንችልበትን ፕላስ ሳምሃትም ቢሆን ሊያጋጥም የሚችልን አንሲስተማቲክ ሪስክም ደግሞ ልንቀንስ የምንችልበትን እድል እንድናገኝ የሚያስችል ሁለት ድንጋይ በአንድ ወፍ የሚባል አይነት ነው። ኢንቨስትመንት ፖርትፎሊዮአችን ኢንዳይሬክትሊ ዳይቨርሲፋይ ይደረጋል። ፕላስ ቁጥ ሊል የሚችል የኢንቨስትመንት ካፒታላችንን ቢሆን ጥቅም በሚያመጣ መልኩ አንድ ተቋም ላይ ኢንቨስት እንዲደረግ የሚያስችል አይነት አማራጭ እንደመሆኑ መጠን ይህንን ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን አዋሽ ባንክን በመጠቀም በሚገባ እናያለን። አሁንም እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በድጋሜ በአክብሮት ለመጋበዝ እወዳለሁ። ቀጥታ ወደ አዋሽ ባንክ ፕሮስፔክተስ ነው የምንሄደው። እንደምታዩት የአዋሽ ባንክ ፕሮስፔክተስ ኦልሬዲ በምታዩት ቀን ኢሹ የተደረገበት ሁኔታ አለ። እስኪ ወደ ማውጫው እንሂድና አንዳንድ ነገሮችን እንይ። እዛ ሞር ክሊር እያደረግነው እንመጣለን። ወደዚህ ስንመጣ ወደ ማውጫው ስንመጣ የአዋሽ ባንክ ኢንቨስትመንትን እናያለን። ኦኬ ዚስ ዋን ይህን እናገኛለን። ይሄ ማለት ምን ማለት ነው? ኬ ኢንቨስትመንትስ ማለት አዋሽ ባንኩ በራሱ ኢንቨስት ያደረገባቸው የኢንቨስትመንት መዳረሻዎች አሉት ማለት ነው። የት ላይ ኢንቨስት አድርጊያለሁ እያለን ነው? አንደኛ ከዚህ ተቋም ላይ ኢንቨስት አድርጊያለሁ ከነዚህ ተቋማት ላይ፣ ሁለተኛ ከነዚህ ተቋማት ላይ ኢንቨስት አድርጊያለሁ፣ ሶስተኛ ከነዚህ ተቋማት ላይም ኢንቨስት አድርጊያለሁ በዚህ መልኩ እያለን ነው። ይሄ ማለት ምን ማለት መሰላችሁ? እናንተ ምንም እንኳን አዋሽ ባንክ ላይ ኢንቨስት ብታደርጉ እና በሆነ አጋጣሚ የአዋሽ ባንክ ፐርፎርማንስ ዝቅ ቢል እንኳን የነዚህ ተቋማት ፐርፎርማንስ ጥሩ የሚሆንበት እድል ካለ ኢንዳይሬክትሊ አዋሽ ባንክ ላይ ኢንቨስት በማድረጋችሁ ልታጡ የምትችሉትን ጥቅም ኮምፖንሴት የሚያደርግ በነፊት እንድታገኙ እድልን ይፈጥራል ማለት ነው። ስለዚህ ካፒታላችን ትልቅ ከሆነ ዳይሬክትሊ ኢንቨስትመንት ፖርትፎሊዮአችንን ዳይቨርሲፋይ ማድረግ፣ ነገር ግን ያልረባ ካፒታል ኑሮን ከሶስት ከሁለት ተቋም ቁንጥ በሆነ መልኩ ዳይቨርሲፋይ ከማድረግ ይልቅ ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን ፕሪንሲፕልን በሚገባ በመጠቀም ጥሩ የሆነ ውጤታማ የሆነ በአንድ ድንጋይ ሁለት ወፍ የሆነ አይነት ፕሪንሲፕል ያለው የሪስክ ዳይቨርሲፊኬሽን መንገድን መከተልና መጠቀም በእጅጉ ጠቃሚ ነው። ወደ ውስጥ እንሂድና ሁሉንም አንድ ባንድ በሚገባን መልኩ እናያለን። ቀጥታ ኬ ኢንቨስትመንት እንሄዳለን። የአዋሽ ባንክ ኬ ኢንቨስትመንት የምንላቸው
አንደኛውና የመጀመሪያው የአዋሽ ባንክ የኢንቨስትመንት መዳረሻ እነዚህ ተቋማት ናቸው። እንደምታዋቸው 8 የሚደርሱ ተቋማቶች አሉ እዚህ ጋር። እነዚህ 8 የሚደርሱ ተቋማቶች ላይ አዋሽ ባንክ በሚገባ ኢንቨስት አድርጓል። አዋሽ ባንክ ላይ ኢንቨስት አድርጋችሁ የአዋሽ ባንክ ባለቤቶች ናችሁ ማለት አዋሽ ባንክ ላይ ባላችሁ ድርሻ መሰረት ከዚህም ተባስቶ ድርሻ እንዳላችሁ መጀመሪያ መረዳት መቻል አለባችሁ። የአዋሽ ባንክ ድክመት በአንድም በሌላም መልኩ በእነዚህ ተቋማት ጥንካሬም ጭምር ኮምፖንሴት ሊደረግ የሚችልበት ኢንቫይሮንመንት እንዳለ መውሰድ ነው። ለዛም ነው ይሄ ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን እያልን የምንጠራው። እያንዳንዳቸው ትርጉማቸው ምንድን ነው የሚለውን አብረን እናያለን። ተከታተሉኝ። ወደ መጀመሪያው ስንመለስ እዚህ ጋር እንደሚያሳያችሁ ይሄ አዋሽ ባንክ ከእነዚህ ተቋማት ላይ ያለው የኢንቨስትመንት ሁኔታ ምንድነው ተብሎ የሚጠራው ነን ኢንፍሉዌንስ ወይም ደግሞ ምን ተብሎ ሊጠራ ይችላል? ፓሲቭ ኢንቨስትመንት ተብሎ ነው የሚጠራው። እንግዲህ አንድ ተቋም የሆነ ተቋም ላይ ኢንቨስት ሲያደርግ ኢንፍሉዌንሱ በሶስት አይነት መንገድ ሊገለጽ ይችላል። አንደኛው ሲምፕል ኢንቨስትመንት ወይም ደግሞ ነን ኢንፍሉዌንስ ጫና መሰደር የሚያስችል መብት የሌለው። ሁለተኛው ሲግኒፊካንት ኢንፍሉዌንስ ያለው ወይም ደግሞ አሶሺየት የሆነ ግን ስቲል ኮንትሮሊንግ ፓወር የሌለው። ሶስተኛውና ትልቅ የምንለው ኮንትሮሊንግ ፓወር የሚሰጥ ከ50% በላይ የተቋሙን ድርሻ መግዛት፣ አጠቃላይ ተቋሙን በበላይነት ለመምራት ዋና ዋና የሚባሉ የፋይናንስ እና የኦፕሬሽን ውሳኔዎችን የመወሰን መብትን የሚሰጥ አይነት ኢንፍሉዌንስ እናገኛለን። አሁን ላይ ከነዚህ 8 ተቋማት ላይ ሎክ አዋሽ ባንክ ያለው መብት ነን ኢንፍሉዌንስ ይባላል። ሚኒንግ ከነዚህ ተቋማት ላይ አዋሽ ባንክ ያለው ድርሻ ከ20% በታች ነው። ነን ኢንፍሉዌንስ ወይም ደግሞ ፓሲቭ ኢንቨስትመንት የምንለው የተቋማትን ከ20% በታች የሆነ ድርሻ ከያዝን ከወሰን ከገዛን የሚኖረን ነን ኢንፍሉዌንስ ወይም ደግሞ ፓሲቭ ኢንቨስትመንት ነው የሚባለው። አንደርስታንድ እንድታደርጉልኝ ኦነርሺፕ ኢንተርስታችን ከ20% በታች ከሆነ እሱን በሚገባ ማየት አለብን። ኢንፍሉዌንስ ሲግኒፊካንትሊ ኢንፍሉዌንስ ማድረግ አይቻልም። ስለዚህ እያንዳንዳቸውን ብናይ ግልጽ በሆነ መልኩ አዋሽ ባንክ ለምሳሌ አዋሽ ኢንሹራንስ ካምፓኒ ላይ ኢንቨስት አድርጓል። አዋሽ ኢንሹራንስ ካምፓኒ ላይ ምን ያክል አክሲዮኖችን ኢንቨስት አድርጓል? እንደምታዩት 265731 አክሲዮኖች አሉት። ይሄ በድርሻ ሲሰላ አዋሽ ባንክ አዋሽ ኢንሹራንስ ካምፓኒ ላይ ምን ያክል ፐርሰንት ድርሻ አለው ማለት ነው? 5% ነው። ይሄ የሚያሳየን ከ20% በታች ነው። ሚኒንግ ያለው ኢንፍሉዌንስ ኢንሲግኒፊካንት ነው ወይም ደግሞ ነን ኢንፍሉዌንስ ነው። ፓሲቭ የሆነ ኢንቨስትመንት ነው። ይህንን 5% ድርሻ ሲገዛ ምን ያክል ብር አወጥቶ ነበረ? እንደምታዩት 132,866,000 ብር አወጥቶ ነበር ኢንቨስት ያደረገው ኢኒሻል ኢንቨስትመንቱ። ነገር ግን አሁን ላይ የዚህ ማርካፑ ወይም ደግሞ ማርኬት ፕራይሱ ሲታይ 213,684,000 የደረሰበት ሁኔታ አለ። እንግዲህ በጥሩ ሁኔታ እያደገ ነው ማለት ነው። ድርሻው እያደገልን ነው። እንዳያለ ኢትዮጵያን ሬኢንሹራንስ ካምፓኒ ላይም የ2.8% ድርሻ ገዝቷል። ኢትዮ ስዊች ሶሉሽንም ላይ የ5.79 ድርሻ ኢንቨስትመንት አለው። እዚህ ላይ ከፍ ያለ አለው። ስቲል ግን እዚህ ላይም ያለው ድርሻ ነን ኢንፍሉዌንስ ወይም ደግሞ ነን ሲግኒፊካንት ነው። ሲግኒፊካንት የሆነ አይደለም። ኦዳ ሸር ካምፓኒ ላይም 15% የሚሆን ድርሻ አለው። እዚህ ላይም እንደምታዩት አለው 6% አካባቢ። አጠቃላይ ከነዚህ ተቋማት ላይ እዚህ በምታዩት መልኩ ድርሻን የያዘ ተቋም ነው። አዋሽ ባንክ ላይ ኢንቨስት አደረጋችሁ ማለት እናንተ ኢንዳይሬክትሊ የነዚህ ተቋም ኦነር ናችሁ ማለት ነው። ኢንዳይሬክትሊ የሚኖራችሁ ድርሻ ምንድን ነው? እንዴት ነው የሚሰላው? በአዋሽ ባንክ ላይ ያለውን ፐርሰንት እዚህ ባለው ፐርሰንት ነው የምታባዙት። ሌትሰይ ግልጽ ለማድረግ ያክል እንድትረዱት፣ ለምሳሌ አዋሽ ባንክ ላይ የሚኖራችሁ ፐርሰንት 100%፣ አዋሽ ባንክ የናንተ 100% የናንተ ነው ቢባል አጠቃላይ አዋሽ ኢንሹራንስ ካምፓኒ ላይ ያለው 5% ሁሉ የናንተ ይሆን ነበር። ነገር ግን አዋሽ ባንክ ላይ ለምሳሌ 10% ድርሻ ቢኖራችሁ እናንተ አዋሽ ባንክ የ10% ባለቤት በመሆናችሁ አዋሽ ኢንሹራንስ ላይ ምን ያክል ፐርሰንት ባለቤት ትሆናላችሁ ማለት ነው? 10% አዋሽ ባንክ ላይ ያላችሁ ሲባዛ አዋሽ ባንክ ራሱ ከዚህ ተቋም ላይ ያለውን ድርሻ ትጠቀሙና ታባዙታላችሁ። በ5% ታባዙታላችሁ። እነዚህ ሁለቱ ተባዝተው የሚመጡት እናንተ
ከዚህ ተቋም ላይ ፐርሰናሊ ያላችሁ ኢንዳይሬክት ኦነርሽፕ ኢንተረስት መሆኑን በሚገባ መረዳትና ማወቅ በእጅጉ ጠቃሚ ነው። ይሄ አንደኛው ኢንቨስት ያደረገበት ነው። እነዚህ እንዳልኩት ከሁሉም ላይ ኢንሲግኒፊካንት የሆነ ኢንፍሉዌንስ ያለው እነዚህ በሙሉ በፌር ቫሊዩ ሜዥር ተደርገው ሪፖርት የሚደረጉበት አይነት ሪፖርቲንግ ስታይል የሚከተል የኢንፍሉዌንስ አይነት ነው ያለው። ሁለተኛው በአሶሺየት መልኩም ኢንቨስት አድርጓል። አሶሺየት ማለት ምን ማለት ነው? አዋሽ ባንክ ከዚህ የኢንቨስትመንት ተቋሙ ላይ አሶሺየት የሆነ ሲግኒፊካንት የሆነ ኢንፍሉዌንስን ማሳደር የሚችልበት ሚኒንግ ከ20% እስከ 50 የሚደርስ ድርሻ የገዛበት እድል አለ ማለት ነው። ይህም ተቋም ማነው? እንደምታዩት ይሄ ተቋም ነው። ከዚህ ተቋም ምን ያክል ፐርሰንት ገዝቷል? 30%። 30% ማለት ከ20% በላይ ከ50% በታች ነው። ያ ማለት አዋሽ ባንክ ከዚህ ተቋም ላይ ሲግኒፊካንት የሆነ ኢንፍሉዌንስን ማሳደር ይችላል። ሚኒንግ በዋና ዋና የፋይናንስ እና የኦፕሬሽን ውሳኔዎች ላይ በመገኘት ሀሳብ አስተያየቱን መስጠት የሚችልበት እድል አለ። ነገር ግን እስቲ ለዚህ ተቋም ላይ ምን ማድረግ አይችልም? አዋሽ ባንክ ኮንትሮል ማድረግ አይችልም። ፋይናንሻል ስቴትመንቱንም ኮንሶሊዴት አድርጎ ሪፖርት ማድረግ አይችልም። ቢኮዝ ያለው ድርሻ ከስንት ስለማይበልጥ ከ50% ስለማይበልጥ፣ ከ50% በላይ በልጦ ቢሆን ኮንትሮሊንግ ፓወር ይኖረው ነበር። አጠቃላይ ዋና ዋና የሚባሉ የፋይናንስ እና የኦፕሬሽን ዲሲሽኖችን በበላይነት መምራት የሚያስችለውን መብት ያገኝ ነበር። አሁን ግን ከ50% በታች ከ20% በላይ የሚሆን ድርሻን ስለሆነ በባለቤትነት የያዘ አዋሽ ባንክ ከዚህ ተቋም ላይ የሚኖረው ሲግኒፊካንት ኢንፍሉዌንስ ብቻ ነው። ሀሳብ አስተያየቶችን መስጠት፣ ሲግኒፊካንትሊ ፓርቲሲፔት ማድረግ የሚችልበትን እድል ያገኛል። ያም ይሁን ይህ ግን አዋሽ ባንክ ላይ ኢንቨስት በማድረጋችሁ የትኛውንም የአይነት መጠን ላይ ኢንቨስት ብታደርጉ ከዚህ ተቋም ላይ እናንተም ድርሻ ያላችሁ ባለአክሲዮኖች እንደሆናችሁ በሚገባ መረዳት መቻል አለባችሁ። ቅድም ለመግለጽ እንደወደድኩት አሁንም አዋሽ ባንክ ላይ 10% ድርሻ ከሆነ ያላችሁ እናንተ የአዋሽ ባንክ 10% ድርሻ ከሆነ ያላችሁ አጠቃላይ ከዚህ ተቋም ላይ ያላችሁን ድርሻ ለማስላት 10% አዋሽ ባንክ ላይ ያላችሁ ድርሻ ሲባዛ የዚህ ተቋም አዋሽ ባንክ ያለው እዚህ ተቋም ላይ አዋሽ ባንክ ያለውን ድርሻ ተጠቀሙና እናንተ እዚህ ተቋም ላይ ሊትራሊ ያላችሁን ድርሻ በቀላሉ ማስራት የሚችሉበት እድል አለ። ያም ሆነ ይህ ግን ለምሳሌ አዋሽ ባንክ ባለው ነባራዊ ሁኔታ የኢኮኖሚ ፐርፎርማንስ እንኳን ዝቅ ቢል እናንተ እዚህ ተቋም ላይ ባለ ፐርፎርማንስም ኮምፖንሴት ልትደረጉ የሚችሉበት እድል አለ። ለዛም ነው ይህንን ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽን እያል የምንጠራው። ሌላው አዋሽ ባንክ ኢንቨስት ያደረገባቸው ሌሎች ኢንስትሩመንቶች አሉ። ለምሳሌ የመንግስት የግምጃ ቤት ሰነዶች፣ ቦንዶች እና መሰል ሁኔታዎች ላይም ጭምር ኢንቨስት አድርጓል። በሌላ አማርኛ አዋሽ ባንክ ላይ አክሲዮን ያለው ሰው አዋሽ ባንክ ላይ ኢንቨስት ያደረገ ሰው ከነዚህ ኢንቨስትመንቱም የሚያገኘው ጥቅም ያለ መሆኑን በሚገባ መረዳት ነው። እዚህ የሚኖራችሁ እዛ በሚኖራችሁ ተባስቶ እንደሆነ ግን መረዳት አለብን። ፋይናላይዝ ለማድረግ ያክል አዋሽ ባንክ ከነዚህ ተቋማት ኢንቨስት በማድረጉ ከኢንቨስቲው ምን ጥቅም አገኘ ብለን ስናይ አንደኛውና የመጀመሪያው ዲቪደንድ አግኝቷል። እንደምታውቁት ዲቪደንድ የሚገኘው የተቋማት የድርሻ ሰነድ ላይ ኢንቨስት ካደረግን ነው። አዋሽ ባንክ የተቋማት የድርሻ ሰነድ ላይ ኢንቨስት በማድረጉ ጁን 30 2025 ምን ያክል ዲቪደንድን አግኝቷል? 117 ሚሊዮን 369,897 ብርን በዲቪደንድ መልኩ ከነዚህ የኢንቨስትመንት ተቋሙ አግኝቷል። በ2024 ደግሞ ይህንን ያክል ነበር አግኝቶ የነበረው። በእጅጉ እድገትን እያሳየ ነው። ፕላስ ከዴት ኢንስትሩመንት ላይ ደግሞ ኢንቨስት በማድረጉ ያገኘው ኢንተርስት ደግሞ እንደምታዩት ይሄ ነው። ዴት ኢንስትሩመንት ላይ ኢንቨስት ካደረጋችሁ የምታገኙት ዲቪደንድ ሳይሆን ኢንተርስት ነው። አይ ቲንክ ሁላችንም ግልጽ ነን። ከመንግስት የግምጃ ቤት ሰነድ እና ለባንኮች በውስጥ ካበደረው በወለድ መልኩ ጁን 30 2025 ላይ አዋሽ ባንክ ምን ያክል አግኝቷል? እንደምታዩት 5 ቢሊዮን 801 ሚሊዮን 225 ሺህ ብርን አግኝቷል ማለት ነው። ይሄ እጅግ በጣም ትልቅ የሚባል ሳይድ ኢንካም ነው። ቢካውዝ አዋሽ ባንክ በራስ ኦፕሬሽኑ በጣም ትርፋማ የሚባል ተቋም ነው። ዜን ደግሞ ከእንደዚህ አይነት ኢንቨስትመንቱ እንደነዚህ አይነት ሂውጅ የሆኑ ዲቪደንዶችንና ኢንተርስት ኢንካሞችን ማግኘት አጠቃላይ አዋሽ ባንክ ላይ ኢንቨስት ያደረጉ ሰዎችን ተጠቃሚነት ከፍ ለማድረግ በእጅጉ
እየታተረ እየሰራ ያለ ትልቅ ተቋም መሆኑን በሚገባ እንድንረዳ ያስችለናል። ያም ይሁን ይህ እንድትረዱልኝ የፈለኩት አንድ ሰው የኢንቨስትመንት ፖርትፎሊዮውን በሁለት መልኩ ዳይቨርሲፋይ ያደርጋል። አንደኛ ዳይሬክትሊ ዳይቨርሲፋይ እንዲያደርግ ይመከራል። ሁለተኛ ደግሞ ኢንዳይሬክት በሆነ መልኩም ዳይቨርሲፋይ እንዲያደርግ ያስችላል ወይም ደግሞ ይችላል። ከሁለቱ ግን በእጅጉ የሚመከረው ከተቻለ በዳይሬክት ዳይቨርሲፊኬሽን ነው። ነገር ግን በዳይሬክት ዳይቨርሲፊኬሽን ዳይቨርሲፋይ ለማድረግ ትልቅ የሚባል ካፒታል ሊኖረን ይገባል። የ10 ሺህ ብር ኢንቨስት አድርገን 10 ሺህ ብርን ከ3 ተቋም ላይ ኢንቨስት ማድረግ ከሁለት ተቋም ላይ ኢንቨስት ማድረግ ያን ያክል ተጠቃሚ አያደርገንም። እንደነዚህ አይነት ችግሮች የሚያጋጥሙን ከሆነ ኢንቨስት የምናደርገው ካፒታል ትንሽ ከሆነና ያንኑ ዳይቨርሲፋይ ለማድረግ ቁጥ የሚሆንብን ከሆነ ግን ኢንዳይሬክት ኢንቨስትመንት ፖርትፎሊዮ ዳይቨርሲፊኬሽንን በሚገባ ኮንሲደር ማድረግና እንደነዚህ አይነት አማራጮችን ወስዶ አጠቃላይ አንካልኩሌትድ የሆኑ አንሲስተማቲክ የሆኑ ሊያጋጥሙ የሚችሉ ሪስኮችን ሚኒማይዝ ማድረግ በእጅጉ ይመከራል። ሪስክ እንግዲህ ኢንቨስትመንት ላይ ሪስክ ሳሟት ዜሮ አይሆንም፣ ሚኒማይዝ ማድረግ ነው የሚቻለው እንጂ ሪስክ ዜሮ ሊሆን አይችልም። ቢኮዝ ስራ ላይ እስካለን ድረስ ሪስክ ያጋጥማል። ነገር ግን ጥሩ ስትራቴጂዎችን እስከተገበር እና እስከተጠቀምን ድረስ ግን ሊያጋጥመን የሚችልን ሪስክ ሚኒማይዝ ማድረግ ይቻላል። እንግዲህ ሊያጋጥም የሚችልን ሪስክ ሚኒማይዝ ከምናደርግባቸው መንገዶች መካከል አንዱና ትልቁ ኢንቨስትመንት ፖርትፎሊዮችንን ዳይቨርሲፋይ ማድረግ መሆኑን በመረዳት ሁላችንም የሚኖረንን የካፒታል ገበያ ተሳትፎ በዚህ መልኩ መጠቀም ኢንቨስትመንታችንን ዳይቨርሲፋይ ማድረግ ሊያጋጥም ከሚችል ያልተሰላ ሪስክ ራሳችንን በዚህ መልኩ ፕሮቴክት ማድረግ መቻል እንደምንችል መረዳት ማወቅና መጠቀም በእጅጉ የሚመከር ጠቃሚ ጉዳይ ነው ብዬ አስባለሁ። ለአሁኑ የነበረኝ ቆይታ ይህንን ይመስላል። ምናልባትም ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እንድታደረጉት፣ ለጓደኛ ለወዳጅ ዘመድ ሼር እንድታደረጉትና ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሳብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። በሚቀጥለው የሌሎች ተቋማትን ጭምር ይዤላችሁ ለመምጣት እሞክራለሁ። ያላችሁን ማንኛውም ሀሳብ አስተያየት ኮሜንት ሴክሽን ላይ እንድታጋሩኝ አሁንም በድጋሜ በአክብሮት ለመጋበዝ ወዳለሁ። ታንኪዩ